ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተማ አስፋና ታምሩግላን ባለንበት ሰዓት አቆጣጠር የዛሬ የካቲት 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃትና ድል፣ ኢትዮጵያውን ጨምሮ የአየር በረራ መቋረጥ፣ ሸገር ከተማና የክፍያ ጫናው፣ በአሩሲ ተጨማሪ ጭፍጨፋ መፈጸም፣ አብይና አዘርባይጃን፣ የአሜሪካ እስራኤልና ኢራን ጦርነት፣ ጅቡቲ ማስጠንቀቂያና የኢራኑ አያቶላ መጨረሻ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 90 ክላሽና 3 ብሬን የማረከበት ውጊያ አድርጎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዛሬ የካቲት 21 ቀን 2018 ዓ.ም 90 ክላሽ 3 ብሬን የማረከበት ውጊያ አካሂዶ ድል መቀዳጀቱን ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ቢኮሎ የተዘረጋውን የጠላት ኃይል ብትንትኑን ማውጣቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ይፋ ባደረገው በዚህ መረጃ የወገን ኃይል ምስራቁ ወደ ምዕራቡ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞ የነበረውን የጠላት ጥምር ኃይል መከላከያ፣ አድማ ብተናና ፖሊስ በተቀናጀ መንገድ ለመምታት በወጣው ወታደራዊ እቅድ መሰረት ታላቅ ጀብዱ ተፈጽሟል ሲል አስታውቋል። አፄ ዮሐንስና ሁለቴ ላይ የሰፈረውን ጠላት ዛሬ የካቲት 21 ቀን 2018 በጠዋቱ በተወሰደ የማጥቃት እርምጃ በደቂቃዎች ውስጥ ብሬን የተማረከበትን ውጊያ በድል መቀጠሉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛና 109ኛ ኮሮች በጋራ ያደረጉት የማጥቃት እርምጃ አድማሱን በማስፋት ከዳንግላና ዱር ቤቴ መካከል ጭሮ የተባለ ቦታ ላይ የሰፈረውን አረመኔ ስልጣን አስጠባቂ ወራሪ ሰራዊት መደምሰስ መቻላቸውንም አስታውቋል። የወገን ኃይል ከፍተኛ መነቃቃትና ወኔን በፈጠረው በዛሬው የውጊያ ውሎ 90 የነፍስ ወከፍ መሳሪያዎች፣ 3 ብሬን መትረየስ፣ 1 የዲሽቃ አፈሙዝ ከነተተኳሹ፣ 10,000 በላይ የክላሽና የብሬን ተተኳሽ፣ በርካታ የእጅ ቦምቦችና ሌሎችም ወታደራዊ ቁሳቁሶችን የወገን ኃይል ማርኮ መታጠቅ የቻለ ሲሆን እንዲሁም 20 ያገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት የተማረኩ ሲሆን ከ100 በላይ ጠላት ኃይል መደምሰሱንም ውጊያው መቀጠሉን የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ዛሬ የካቲት 21 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ለአገዛዙ እጄን ሰጥቻለሁ በሚል የፋኖን ዲሽቃ ይዞ የተሰወረው ግለሰብ ዲሽቃውን ከደበቀበት ፋኖ በተጠና እርምጃ መልሶ በቁጥጥር ስር መዋሉን የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር የህዝብ ግንኙነት ኃላፊ አርበኛ የቻለ አድማሱ አስታውቋል። ፎገራ ክፍለ ጦር ተወርዋሪ ለክፍለ ጦሩ ስታፍና ላሳምነው ብርጌድ ስታፊ ከተሰረቀ ከ5 ወር በላይ የሆነውን ዲሽቃ ከሃዲው ጌታውን ሙጬ የነበልባሉም ፎገራ ክፍለ ጦር የነበረውን ዲሽቃ ከዘመዶቹ ቤት ደብቆ ለጠላት እጅ ሰጥቶ የነበረ ቢሆንም የአዘርባይጃን ስሪት የሆነው የጠላት ቅስም ሰባሪው ዲሽቃ አንዲት ጥይት የማያከሽፍ ባንዳዎቹ የአማራ ህዝብ ንብረት የሆነውን ዲሽቃ ሽጠው ለግላቸው ለመጠቀም አስበው የነበረ ቢሆንም ሳይሳካላቸው ጀግኖቹ ፋኖች ንብረቱን ለአማራ ህዝብ መልሰው ማስረከባቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባላፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው መግባት ትላንት በተወሰደ ወታደራዊ እርምጃ ታላቅ ጀብዱ መፈጸማቸውን ዛሬ የካቲት 21 ቀን 2018 ምኒልክ ዕዝ ባወጣው መረጃ አስታውቋል። አሳምነው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባላቶች ጉባላፍቶ ወረዳ ዶሮ ግብር ከተማ ትላንት የካቲት 20 ቀን 2018 ዓ.ም ምሽት ሰርገው በመግባት አንድ ጓድ ቲም ሙሉ የጠላት መንገድ መሪን ባንዳ ሚሊሻ ላይ እርምጃ በመውሰድ ድል መቀዳጀታቸውን ይኸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ያወጀውን የምህረት አዋጅ መጠቀም ሲገባቸው ሆዳቸውን መርጠው የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለውን የኦህዴድ ብልጽግና ሰራዊት መንገድ በመምራት ላይ የተሰማሩት እስከ 8 የሚደርሱ አንድ ጓድ ባንዳ ሚሊሻዎች ላይ የማያዳግም እርምጃ መውሰዱን ምኒልክ ዕዝ ዛሬ የካቲት 21 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና የፋሽስቱ አገዛዝ ብልጽግና ሰራዊት በአውደ ውጊያ የፋኖን ክንድ መቋቋም ሲያቅተው የህዝብ ሀብት እያወደመ ይገኛል በማለት ምኒልክ ዕዝ ዛሬ ባወጣው ተጨማሪ መረጃ ገልጿል። አማራ ሳይንት ወደ ጓሜዳ ማጥቃት አድርጎ የፋኖን ቀጠና ለማስለቀቅ ሞክሮ ከንጉስ ሚካኤል አሊኮር ጠንካራ መከላከልና መልሶ ማጥቃት እርምጃ ሽንፈት የገጠመው የጠላት ኃይል ቁስለኛውን ይዞ ወደ መጣበት በመመለስ ላይ ያለ በከባድ መሳሪያ ከተሞችን በመደብደብ በሰውትና በንብረት ላይ በእንስሳት ላይ ከባድ ጉዳት ማድረሱን ይኸው መረጃ ጠቅሷል። የፋሽስቱ ብልጽግና አገዛዝ ሰራዊት መከላከያ በሚል ሽፋን የደንብ ልብስ አልብሶ ያመጣው የኦሮሚያ ብልጽግና ልዩ ኃይል እንደሆነ ተደጋጋሚ በፈጸማቸው ግፎች የታየ ሲሆን ይህን ተግባሩን አማራ ሳይንት ላይ የማህበረሰቡን ቤትና ንብረት እንዲሁም በጎተራ የተቀመጠ እህል ቤንዚል አርከፍክፎ በሳት ሙሉ ለሙሉ አውድሞ የጠላትነትና ወራሪነት ተግባሩን ማሳየቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 21 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል።
የኢትዮጵያ አየር መንገድ በአሁኑ ወቅት በመካከለኛው ምስራቅ ባለው የጸጥታ መደፍረስ ምክንያት ወደ ቀጠናው የሆነም ከቀጠናው ወደ አዲስ አበባ የሚያደርጋቸውን አንዳንድ በረራዎችን ማቋረጡን አስታወቀ። አየር መንገዱ ወደ ቤሩት፣ ወደ ቴልአቪቭ፣ ወደ ኦማን እንዲሁም ከነዚህ መነሻዎች ወደ አዲስ አበባ የሚያደርጋቸውን በረራዎች ለጊዜው ማቋረጡን የገለጸ ሲሆን በቀጠናው ያለውን ሁኔታም በቅርብ እየተከታተለ አስፈላጊውን እርምጃም እንደሚወስድም ገልጧል። ወደ መካከለኛው ምስራቅ ወይም ከመካከለኛው ምስራቅ ወደ አዲስ አበባ በአየር መንገዱ የመጓዝ እቅድ የነበራቸው ደንበኞቹ የበረራ መረጃዎችን ከዲጂታል የመረጃ ምንጮችም እንዲመለከቱም ሲል አሳስበዋል። በኳታርና በኩዌት የኢትዮጵያ ኤምባሲዎች በዛሬው ዕለት ባወጡትም መግለጫ በአሜሪካ በእስራኤልና በኢራን መካከል በሚካሄደው ግጭትም ምክንያት በአገራቱ የሚኖሩ ኢትዮጵያን ከቤታቸው እንዳይወጡ ወይም ካሉበት ቦታም እንዳይንቀሳቀሱም አሳስበዋል። በባህሬን የኢትዮጵያ ቆንስላም የአገሪቱ መንግስት ጆፌር ከተባለው አካባቢ ዜጎቻችን እና ነዋሪዎችን ማስወጣትም መጀመሩን በመጥቀስም ኢትዮጵያንና ትውልደ ኢትዮጵያንም የባለስልጣናትን መመሪያዎችን የመልቀቂያም ትዕዛዞችን ያለ መዘግየትም እንዲተከበሩም ሲል ባወጣው ማስታወቂያም ገልጧል። ከዚሁ ከመካከለኛው ምስራቅም የደህንነትም ችግር የተነሳ የእንግሊዝ አየር መንገድ፣ የኳታር አየር መንገድ፣ የኩዌት አየር መንገድ፣ ቨርጂን አትላንቲክ፣ ኬንያ አየር መንገድ፣ ሉፍታንዛ፣ የቱርክ አየር መንገድ፣ ኤር ፍራንስን ጨምሮ በርካታ አየር መንገዶችም ወደ መካከለኛው ምስራቅ ከተሞችም የሚያደርጉትን በረራም ለጊዜው ማቆማቸውንም አስታውቀዋል። ጎንደር የበጋሻው ሁለት ብርጌዶች ሁለት ከተሞች ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸው ተገለጸ። ፋኖ ህገወጥ የመሬት ወረራን በመቃወም ተጨማሪ ማስጠንቀቂያ ወጣ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ የካቲት 21 ቀን 2018 ይፋ እንዳደረገው የጎንደር የበጋሻው ክፍለ ጦር ሁለት ብርጌዶች ሁለት ከተሞች ላይ የጠላት ኃይል እርምጃ በመውሰድ ድል መቀዳጀታቸውን አስታውቋል። ንቅናቄው ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ግዙፉ ጎንደር የበጋሻው ክፍለ ጦር አሃድ የሆኑ አጥናፉ ብርጌድ በወርቀ ደሞ ከተማ፣ ይታየው ብርጌድ ደግሞ በገደብዬ ከተማ ሰፍሮ በነበረው የጠላት ኃይል ላይ የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። የሁለቱ ብርጌድ ጀግኖች ከቀኑ 10 ሰዓት ጀምሮ ወደ ከተሞቹ ዘልቀው በመግባት በየቦታው ጠላት ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን ያስታወሰው መረጃ የጎንደር የበጋሻው ክፍለ ጦር ዛሬም እንደተለመደው የአገዛዙን ስልጣን አስጠባቂ ጦር ያላሰበውን ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ማድረጋቸውን ይኸው መረጃ ገልጿል። በዚህም 15 የጠላት ኃይል ሲደመሰስ ከ12 በላይ መቁሰሉን፣ 3 ያገዛዙ ስልጣን አስጠባቂ ወታደሮች በህታዩ ብርጌድ የተማረኩ ሲሆን 4 ክላሽ፣ 1 አብራራው መሳሪያ፣ 600 የክላሽ ተተኳሽና 5 ቦምብ መማረካቸውን በጎንደር የበጋሻው ሁለቱ ብርጌዶች ድንገተኛ ጥቃት የተደናገጡ ያገዛዙ ብልጽግና ካድሬዎች ፋኖች ባልተጠበቀ አቅጣጫ ሰብረው ሌላ ከተማ ሊቆጣጠሩ ይችላሉ በሚል ስጋት እንቅልፋቸውን ያጡ ሲሆን የጸጥታ መዋቅሩም ከአምባ ጊዮርጊስ እስከ ደባርቅ ድረስ ያለ የሌለ ኃይሉን ሰብስቦ ከተሞችን ሲጠባበቅ ማደሩን፣ ብርጌዶቹ በጠላት ላይ ያልጠበቀውን ኪሳራ ማድረሳቸውን አርበኛ ታድሎ ደሴ ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬ የካቲት 21 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 21 ቀን 2018 ዓ.ም የፋሽቱ አገዛዝ በደቡብ ወሎ ዞን በተንታ አጅባርና ማሻ የህዝብ ሀብት የሆነን መሬት እየዘረፈ ለታጠቁ ኃይሎች እያደለ ወደ ጦርነት እየማገደ ይገኛል በማለት ድርጊቱን አውግዟል። ከፋሽቱ ብልጽግና አገዛዝ የመሬት ወረራና ዘረፋ ጋር ተያይዞ የምኒልክ ዕዝን መመሪያ ተላልፋችሁ ከአገዛዙ ካድሬዎችና ታጣቂዎች መሬት የምትገዙ የአካባቢ ማህበረሰብ ከድርጊታችሁ እንድትቆጠቡ እናሳስባለን በማለት ዳግም አስጠንቅቀዋል። ፋሽቱ አገዛዝ ብልጽግና የትጥቅ ትግሉን መቋቋም እንደማይችል ሲያረጋግጥ ለሚሊሻ መሬት ይሰጣሉ በማለትና የተሰጣቸው መሬት ለማህበረሰቡ እንዲሸጡ በማድረግ ፋኖ ከማህበረሰቡ ጋር ግጭት እንዲፈጥር የማድረግ ሴራ እየሰራ መሆኑን ወጣቱን በዚህ ተማሎ እንዲገባ በማድረግ እርስ በርስ ግጭትን ለማፋፋም እየሰራ እንደሆነ ደርሰንበታል ሲል አስጠንቅቋል። በአማራ ህዝብ ሀብት ጦር መሳሪያ እየሸመተና ጦር እያዘመተ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽቱ ብልጽግና አገዛዝ የዘረፈው መሬት የምትገዙ ባለሀብቶች መሃል ላይ ሆናችሁ ሁኔታዎችን የምታመቻችሁ ህገወጥ ደላላዎች ካገዛዙ ካድሬዎች ለይተን አናያችሁምና ከድርጊታችሁ እንድትቆጠቡ እያሳሰብን ይህንን መመሪያችንን ተላልፎ የተገኘ አካል ላይ ግን የማያዳግም እርምጃ እንወስዳለን በማለት የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ዛሬ የካቲት 21 ቀን 2018 ባወጣው ተጨማሪ ማስጠንቀቂያ ገልጿል። በኦሮሚያ ክልል ከ6 ዓመት በፊት በተቋቋመው የሸገር ከተማ ውስጥ የሚገኙ በሺዎች የሚቆጠሩ የቤት ባለቤቶችና የመሬት አልሚዎች አስተዳደሩ የቀደመ የንብረት ሊዝ እንዲከፍሉ መጠየቁም ከህግ አግባብ ያፈነገጠ ዘመኑን ያልዋጀ ነው በማለትም ቅሬታቸውን አሰሙ። ሪፖርተር ጋዜጣ እንደዘገበው ከአዲስ አበባ ከተማ በቅርብ ርቀትም የሚገኙ 6 ሳተላይት ከተሞችን በአንድ ጥላ ስር አድርጓል በተባለው ሸገር ሲቲ ውስጥ የሚኖሩ የሪል ስቴት የማኒፋክቸሪንግ ኢንዱስትሪ
የኤክስፖርትም ተኮር ምርቶች አምራቾች፣ የመጋዘን ባለቤቶች፣ ኢንቨስተሮችና በሺዎች የሚቆጠሩ ባለቤቶች ከዚህ ቀደም ከነበረው የሊዝ ወለል በ6000 እጥፍ እንዲከፍሉ መጠየቃቸው በእጅጉ እንዳሳሰባቸው ገልጠዋል። በለገጣፎ ክፍለ ከተማ የሚገኙ የሪል ስቴት ባለቤቶች ጠበቃ እንደተናገሩት ደንበኛዬ በአስቸኳይ 150 ሚሊዮን ብር እንዲከፍሉም ተጠይቀዋል። ይህንን ስጋታቸውን ለፌዴራል ባለስልጣናትም ያሳወቁ ሲሆን በአሁኑ ወቅት የሸገር ሲቲ ባለስልጣናትም ኑ እንደራደር የሚል የግብዣም ጥሪ አቅርበውላቸዋልም ብለዋል። የለገጣፎ ለገዳዲ የመሬት አስተዳደር ዋና ኃላፊው ደጀኔ ኃይሉ በሰጡት አስተያየት እስከ አሁን ሲከፈል የነበረው የሊዝ ስምምነትም የተሳሳተ ነው። ቀደም ሲል የሚከፈለው ኪራይ እንጂ የሊዝ ክፍያም ባለመሆኑ የቤት ባለቤቶች አዲስ የሊዝ ስምምነት መፈረም ይገባቸዋል የሚል አስተያየት መስጠታቸውን ሪፖርተር ዘግቧል። ባለ ሀብቶችና ባለቤቶች ላይ የተጫነው ከኪራይ ክፍያ ወደ ሊዝ ክፍያም ተገቢ ነው የሚለውን አስተያየትም የደገፉት የሸገር ሲቲ ምክትል ከንቲባም ንጉሴ ደጀኔ ክፍያው ተግባራዊ የሚሆነው በፌዴራሉ የሊዝ አዋጅ 721 ህዝባር 2011 መሰረት እንደሆነ ገልጸው ከዚህ አኳያ የመሬት አልሚዎች ቀደም ሲል ይከፍሉ የነበረው የመሬት ኪራይ እንጂም ሊዝ ባለመሆኑ ዕዳው ወደ መኖሪያ ቤት ባለቤቶች ይሸጋገራል የሚል አስተያየትም ሰንዝረዋል። ይሁን እንጂ በጉዳዩ ዙሪያ አስተያየት የሰጡ አንድ ስማቸው እንዳይጠቀስ የጠየቁ የህግ ባለሙያ የሸገር ሲቲ ባለስልጣናት የሚሰጡት አስተያየትና ያቀረቡትም ጫና የህግ ድጋፍ የሌለው በኢትዮጵያ ውስጥ መሬት የመንግስት በመሆኑ የመሬት አልሚዎች ሪል ስቴት ዴቨሎፐርስ ሆኑ የቤት ባለቤቶች ሲከፍሉ የቆዩት የሊዝ ክፍያ እንጂ የመሬት ክፍያ ሬንት የሚባል ነገር የለም በማለትም ተቃውሟቸውን ገልጸዋል። የሸገር ሲቲ በቀደሙ ጊዜያት በልማት ስም በሺዎች የሚቆጠሩ ዜጎች ላይ በማንነት ላይ ያነጣጠረ እርምጃዎች ወስዷል የሚል ብርቱም ቅሬታ ሲቀርብበት እንደነበረ ይታወሳል። በአሩሲ በትላንትናው ዕለት 8 ተጨማሪ ኦርቶዶክሳውያን ተገደሉ። አንድ አባት ቤት ውስጥ እንዳሉ በእሳት ተቃጥለው ሞተዋል። የቤተ ክርስቲያን አቃቢትና አንድ አይነ ስውር ከግፍ ሰለባዎች መካከል ይገኛሉ። ኢትዮጵያን ለአሜሪካ ኢራንና እስራኤል ጦርነት ትኩረት ከመስጠት ይልቅ በአርሲ እየተፈጸመ ያለውን ጭፍጨፋ እንዲያወግዙና ተገቢውን ትኩረት እንዲሰጡ ጥሪ ቀረበ። በኦሮሚያ ክልል ምስራቅ አርሲ ሸርካ ጃዌ ዋጬ ቀበሌ ከትላንት በስቲያ የካቲት 19 ቀን 2018 ዓ.ም ተገድለው በትላንትናው ዕለት ከተቀበሩት 1 ኦርቶዶክሳውያን በተጨማሪ በትላንትናው ዕለትም 8 ኦርቶዶክሳውያን ምሽቱን በግፍ መገደላቸውን በዚህ አሰቃቂ ጥቃትም ቤተክርስቲያን ሰብረው በመግባት አክራሪዎቹ በወሰዱት እርምጃ አንዲት የቤተክርስቲያን አቃቤ፣ አንድ ማየት የተሳናቸው ነዳይና አንድ አባት ከነቤታቸው እንዲቃጠሉ መደረጉን ጭምር በመግለጽ ኦርቶዶክሳውያን ለጉዳዩ ትኩረት በመስጠት በአሜሪካና ኢራን እስራኤል ጦርነት ላይ ትኩረት ከማድረግ ይልቅ በአርሲ እየተፈጸሙ ላሉት በማህበራዊ ሚዲያ ተሰሚነት ያላቸው ጭምር ትኩረት ሊሰጡ እንደሚገባ የአካባቢው ሁኔታ የሚከታተሉ በማህበራዊ ሚዲያ በተማጽኖ ጥሪ አቅርበዋል። በአርሲ ሸርካ ጃዌ ዋጮ ቀበሌ ትላንትና ከትላንትና ወዲያ የተገደሉትን ጨምሮ በአሁኑ ወቅት 29 ኦርቶዶክሳውያን በግፍ የተገደሉ ሲሆን ታግተው የተወሰዱትም የደረሱበት እንዳልታወቀ ከአካባቢ የወጣው ተጨማሪ መረጃ ይገልጻል። እናት ፓርቲ በአርሲ እየተፈጸመ ያለውን ጥቃት አስታኮ አርሲ የንጹሐን እልቂት ያብቃ በሚል ዛሬ በማህበራዊ ሚዲያው ጥሪ አቅርበዋል። ይህ በእንዲህ እንዳለ አሜሪካ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም በናይጄሪያ ክርስቲያኖች ላይ አነጣጥሮ የሚፈጸመውን ጥቃት በማውቀዝ አሜሪካ በክርስቲያኖች ላይ የተወሰደ ያለውን እርምጃ በዝምታ አታይም በማለት በናይጄሪያ አሸባሪዎች ላይ የአየር ጥቃት እስከ መፈጸም የደረሱ ሲሆን በኢትዮጵያ በአሩሲና በወለጋ የኦርቶዶክስ እምነት ተከታዮችም የጥቃት ኢላማ መሆናቸውን ተከትሎ ይህንኑ ጉዳይ ለማስረዳት ለአሜሪካ መንግስት ጥረት ሲያደርጉ የነበሩ ኢትዮጵያን እርምጃን ለመቃወም አገዛዙ የአላፋት ዝማሬ የሚለውን በቅርቡ መስቀል አደባባይ እንዲካሄድ በማድረግና በዚህ እንቅስቃሴ ውስጥ ቁልፍ ሚና ያላቸው ጭምር በአሁኑ ወቅት በአሩሲ በኦርቶዶክሳውያን ላይ የተፈጸመ ያለውን ጭፍጨፋ በዝምታ መከታተላቸው በውጭ ሀገር የሚገኙ የእምነቱ ተከታዮችና በተለይም በዲፕሎማሲያዊ መንገድ ከዚህ ቀደም ጥረት የጀመሩ ወገኖች ለአሜሪካ መንግስት ጨምሮ ለተለያዩ ዓለም አቀፍ የሰብአዊ መብት ተቋማት በኢትዮጵያ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለው የሽብር ድርጊት ተገቢውን ትኩረት እንዲያገኝ ሊሰሩ እንደሚገባ ጥሪ ቀርበዋል። በውጭ ሀገር የሚገኙ የሃይማኖት አባቶችና የተለያዩ የሃይማኖት አደረጃ
አደረጃጀቶች በጉዳዩ ላይ ቅዱስ ሲኖዶስን ከመጠበቅ ይልቅ በየበኩላቸው ለወገኖቻቸው ድምፅ መሆን ይገባቸዋል የሚሉ ወቀሳዎችም ተከትለው ቀርበዋል። የሃይማኖት አባቶች አገዛዙን በመፍራት ዝምታ መምረጣቸው በኦርቶዶክሳውያን ላይ እየደረሰ ላለው ጥቃት የበኩሉን አስተዋጽኦ አድርጓል በሚል በተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተክርስቲያኑን ሰብረው በመግባት የጃዊ አቦ ቤተክርስቲያንን በድምጽ ማጉለያ ሲዘፍኑና ሲጨፍሩ እንዳመሹ ቤተክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። ጠቅላይ ሚኒስትሩ በአዘርባይጃን የነበራቸውን ቆይታ አጠናቀው እንዳይመጡ በአሜሪካና እስራኤል በኢራን ላይ የተሰነዘረውን ጥቃት ተከትሎ የአየር በረራ መቋረጥ ምክንያት መሆኑን የሚጠቅሱ መረጃዎች ይወጡ ነው። የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ጠቅላይ ሚኒስትሩ ወደ ሀገር ቤት ተመልሰዋል ያሉ ቢሆንም ማረጋገጫ ማግኘት እንዳልተቻለና ተጨማሪ የጦር መሳሪያ ለመሰብሰብና ከእርስ በርስ ጦርነት በተጨማሪ ከኤርትራ ጋር ለታሰበው ጦርነት ተጨማሪ ድሮኖችና ሌሎች የጦር መሳሪያዎችን ከአዘርባይጃን ለመግዛት የተደረገው ጉዞ ለአንድ ቀን የታሰበ ቢሆንም ጠቅላይ ሚኒስትሩ ጉዟቸውን ያራዘሙበት ምክንያት ላይ የተለያዩ ጥርጣሬዎች መነሳት ጀምረዋል። በአማራ ህዝብ ላይ ግልጽ ጦርነት የከፈቱት ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ተጨማሪ ጦር መሳሪያ ለመሰብሰብ ድሮንና ሌሎች መሳሪያዎችን ለመሸመትና ከዚህ ቀደም በተደጋጋሚ የገዟቸው ጦር መሳሪያዎች በኤርትራ ቁጥጥር ስር መዋላቸውን ምክንያት በማድረግ በአገሪቱ የነበራቸውን ጉብኝት ለአንድ ቀን አጠናቀው ይመለሳሉ ተብሎ የነበረ ቢሆንም ወደ 3ኛ ቀን ያደገው በተለይም በአሜሪካና እስራኤል በኢራን ላይ የተወሰደውን እርምጃ ተከትሎ በረራ መቋረጡ ምክንያት ነው የሚሉ አስተያየቶች መውጣት ጀምረዋል። የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ ብሌኔ ስዩም ጉብኝቱን በተመለከተ ዛሬ ላገዛዙ መገናኛ ብዙሃን ካለችበት ቦታ የሰጠችው ማብራሪያ እንዲሰራጭ የተደረገ ቢሆንም በዚህ ማብራሪያ ላይ ጠቅላይ ሚኒስትሩ ወደ አገር መግባታቸውን በተመለከተ የሰጠችው አስተያየት የለም። የአገዛዙ ማህበራዊ ሚዲያ አፈቀላጤዎች ከአዘርባይጃን ጠቅላይ ሚኒስትሩ ተመልሰዋል በማለት የሰጡት አስተያየትም የተረጋገጠ እንዳልሆነ የሚጠቅሱ ወገኖች በኢትዮጵያ በአማራ ህዝብ ላይ የተከፈተውን ጦርነት ጨምሮ ያሉት የእርስ በርስ ጦርነቶችና ግጭቶች የአገሪቱን ኢኮኖሚ እያደቀቁ በርካታ ዜጎችን ህይወት እየቀጠፉ ቢሆንም ተጨማሪ ጦርነት ለማስነሳት እየተደረገ ያለውን እንቅስቃሴ የሚቃወሙ ወገኖች ሁኔታው ላይ ራሳቸውን ሚና መጫወት አለባቸው። በተለይም ያገዛዙ ጀነራሎች ጦርነት በቃን ካለው ህዝብ ጎን ሊሰለፉ ይገባል የሚሉ ጥሪዎችም ተከትለው ቀርበዋል። አንዳንድ ያገዛዙ ማህበራዊ ሚዲያ አፈቀላጤዎች አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ተከትሎ በኤርትራ ላይ አጋጣሚው ጥሩ ነው፣ እርምጃ እንውሰድ፣ ጠቅላይ ሚኒስትራችን ይህንኑ እርምጃ ይወስዳሉ የሚሉ ፉከራና አስተያየቶችም ሲያንጸባርቁ ተስተውለዋል። ጠቅላይ ሚኒስትሩ ከዚህ ቀደም እጅግ ለአጭር ጊዜ ካልሆነ በስተቀር ወደ ሌሎች ሀገሮች እንደማይወጡ የሚያስታውሱ ወገኖች ወደ 3ኛ ቀን የተሻገረው የአዘርባይጃን ጉዟቸው ግን ተጨማሪ ጥርጣሬ የሚፈጥር አንዳንዶችም የጤና እክል ሳይገጥማቸው አይቀርም የሚሉ አስተያየቶችን የሰጡ ቢሆንም እስካሁን ግልጽ ማረጋገጫ አልተገኘም። ለብዙዎች ግምት የቀረበው የአሜሪካና እስራኤል በኢራን ላይ የተወሰደው ወታደራዊ እርምጃ ተከትሎ የአየር በረራ መቋረጥ ምክንያት ሊሆን እንደሚችል የሚያነሱ ሲሆን ከዚህ ቀደም ከአዘርባይጃን እየተገዙ ከአንዴም 2 ጊዜ በኤርትራ ቁጥጥር ስር የዋሉት የጦር መሳሪያዎች ከአዘርባይጃን ተጨማሪ ድሮኖችና ሌሎች መሳሪያዎችን ለመግዛት በነበረው እቅድ ላይ ዋነኛ የውይይት አጀንዳ ሊሆኑ እንደሚችሉ ለአገዛዙ መከላከያ የቀረቡ ምንጮች ጭምር ግምታቸውን ማስቀመጥ ጀምረዋል። የአሰብ ወደብን በኃይል እንቆጣጠራለን የሚለው እቅድ የአረብ ኤምሬት ሲሆን አረብ ኤምሬት በአሁኑ ወቅት የአሜሪካና እስራኤል በኢራን ላይ የተወሰደውን ወታደራዊ እርምጃ ተከትሎ በኢራን በኩል የጥቃት ኢላማ በመሆኗ የራሷ ሀሳብ ስላለባት ከኤርትራ ጋር በቀላሉ ያለ አረብ ኤምሬት ፈቃድ አብይ ወደ ጦርነት ሊገቡ አይችሉም፣
ሁሉም አብይ አገር ውስጥ የሉም የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። በአገሪቱ ለቀጠለው የእርስ በርስ ጦርነት ስልጣን ማስቀጠያ በማድረግ የአገሪቱን ሀብት በማባከን ተጨማሪ የጦር መሳሪያ በመሰብሰብ ላይ ያሉት ጠቅላይ ሚኒስትር አብይ አህመድ በአማራ ሕዝብ ላይ የከፈቱትን ጦርነት ጨምሮ በጦር ወንጀልና በሰው ልጆች ላይ በተፈጸመ ከፍተኛ ሰብአዊ ጥቃት በዓለም አቀፍ ወንጀል ጭምር እሳቸውና ዋና ዋና ወታደራዊ አዛዦቻቸውና የፖለቲካ አመራሮች ጭምር ተጠያቂ መሆናቸው ተደጋግሞ ሲጠቀስ የቆየ ሲሆን ከህወሓት ጋርና ከኤርትራ ጋር ሊገቡበት የታሰበው አዲሱ ጦርነትም ደጋፊዎቻቸው እንዳሉት ያለ አረብ ኤሚሬት ይሁንታ በቀላሉ ሊገቡበት እንደማይችሉ አስተያየታቸውን የሚሰጡ ወገኖች በወቀሳ አንስተዋል። በሀገሪቱ ለህዝብ ተቆርቋሪ የጸጥታ ተቋማት ቢኖሩ ኖሮ በተለይም ወታደራዊ አዛዦቹ ጦርነት በቃን ያለውን ህዝብ ድምፅ ሊሰሙና ህጻናትን የጦርነት ማገዶ በማድረግ የአገዛዙን ስልጣን ለማስቀጠል እያደረጉት ያለውን እንቅስቃሴ ቆም ብሎ ሊያስቡ ይገባ ነበር የሚሉ ጥሪዎችም ተከትለው ቀርበዋል። በጎረቤት ሶማሊያ በሰላም ማስከበር ተልዕኮ ላይ የተሰማራው የኢትዮጵያ መከላከያ ሰራዊት የተለያዩ ፖለቲካዊ ጫናዎችን አሳድሮብናል ሲሉ ሶስት የአገሪቱ የተቃዋሚ ፓርቲ ህዝብ እንደራሴዎች ለአፍሪካ ህብረትም የተቃውሞ ጥሪ አሰሙ። ከመቃደሾ ከተማ 183 ኪሎ ሜትር ሰሜናዊ አቅጣጫ በምትገኘው ባርኩባ የግዛትም የህዝብ እንደራሴዎች የሆኑትም ሳዳድ መሐመድ ኑር፣ አሊጂ ፋውሲ መሐመድ ሼኪ እና ማሃዲ አሊ ሐስማን በትላንትናው ዕለት ለአፍሪካ ህብረት በጻፉትም ግልጽ ደብዳቤ በባኩኳ ወረዳ አስተዳደር ላይ ጫና እየፈጠሩ ይገኛሉ በማለትም በቀጠናው የሚገኘውን የኢትዮጵያ የሰላም አስከባሪ ጦርን የወነጀሉ ሲሆን የሰላም አስከባሪው ጦር የተሰባሰበው የደህንነትም ጥበቃ ማስከበርም ትቶ በወረዳ ደረጃ በፖለቲካዊ ጉዳዮች ውስጥ እጁን ከቷል። የኢትዮጵያ ሰራዊትም እንቅስቃሴም የአፍሪካ ህብረትም ተልዕኮ ላይ የህዝብ አመኔታም ይሸረሽራል፣ በቋፍ ላይ ያለውን የአካባቢውን ደህንነትና የፖለቲካ አየርንም ያወከዋል የሚል አቤቱታም ሶስቱ የሶማሊያ የህዝብ እንደራሴዎችም ለአፍሪካ ህብረትም አቅርበዋል። እንደ ፈረንጆቹ አቆጣጠር በ2018 በደቡባዊ ምዕራብ ግዛት ተካሂዶ በነበረው ምርጫ ላይ የኢትዮጵያ መከላከያ ሰራዊት አባላት በቀድሞው የፕሬዝዳንታዊ እጩ ተወዳዳሪ ሞክታር ሮቦውን ማሰራቸውን ያወሱትም ሶስቱ የሶማሊያ ህዝብ እንደራሴዎች ያ እርምጃ ዛሬ ድረስ በማህበረሰቡ ዘንድ ያለመተማመን ስሜትን እንደጫረም ገልጠዋል። ከዚህም በተጨማሪ በቀጠናው የሰብአዊ አገልግሎት የበረራ እንቅስቃሴም እንዲስተጓጎል አድርጓል የሚል ውንጀላም አሰምተዋል። በሶማሊያ የኢትዮጵያም ሰላም አስከባሪ ጦር በፖለቲካ እንቅስቃሴዎች ውስጥ ገብቷል ለሚለው የሶማሊያም የህዝብ እንደራሴዎች ውንጀላም በተመለከተም ከአፍሪካ ህብረትም ሆነም ከኢትዮጵያ ባለስልጣናት በኩል እስካሁን የተሰጠም ማረጋገጫም አሊያም ማስተባበያም የለም። በኦሮሚያ ክልል ሰሜን ሸዋ ዞን 2 የወራ ጃርሶ ወረዳ ባለስልጣናት ከአሽከርካሪያቸው ጋር ታግተው 13 ሚሊዮን ብር ተጠይቆባቸዋል። ከታገቱ 10 ቀን አልፏል። በኦሮሚያ ክልል ሰሜን ሸዋ ዞን ሰላሌ ደገም ወረዳ ልዩ ስሙ አሊዶሮ ተብሎ በሚታወቀውና በተደጋጋሚ የአማራ ብሔር ተወላጆች ከአዲስ አበባ ወደ አማራ ክልል ከአማራ ክልል ወደ አዲስ አበባ በሚመጡበት ወቅት በሚታገቱበት አካባቢ ማክሰኞ የካቲት 10 ቀን 2018 ዓ.ም በአካባቢው ታጥቀው መንግስትን ይዋጋሉ የሚባሉ ታጣቂዎች የተወሰዱ 2 የወራ ጃርሶ ወረዳ ባለስልጣናት እስካሁን አለመለቀቃቸውን 13 ሚሊዮን ብር ከፍለው እንዲለቀቁ ጥያቄ መቅረቡን ምንጮቹን ጠቅሶ ዲደብሊው ዘግበዋል። ለደህንነታቸው ሲባል ስማቸውን እንዳይነገርና ድምጻቸውን እንዲቀር የጠየቁ አስተያየት ሰጪ አቶ ገነነው ከበደና ወኒሸት ታፈሰ የሚባሉ 2 የወራ ጃርሶ ወረዳ ባለስልጣናት ተስፋዬ ከተባሉ ሾፌራቸው ጋር በደገም ወረዳ አሊዶሮ በተባለ ስፍራ በታጣቂዎች ታግተው የተወሰዱት ለሁልጊዜው መንግስታዊ ስራቸው ከዞን ከተማ ፍቼ ሲመለሱ እንደነበር ይሄው መረጃ ጠቅሷል። የተወሰዱት ደገም ወረዳ በእገታ በተለመደው አሊዶሮ በሚባል ስፍራ ሲሆን በዕለቱ ከሰዓት 9 ሰዓት አካባቢ ከፍቼ ሲመለሱ መታገታቸውም ተገልጿል። ለመንግስታዊ ስራቸው ለስብሰባ ነበር ወደ ፍቼ ያቀኑት። ብዙም ሳይቆዩ ቶሎ እንደተመለሱ በአሊዶሮ ሰው በሚያግቱ ታጣቂዎች እጅ ወደቁ። ተስፋ የተባለ አብሯቸው የታገተ ሹፌርም እዛው የወራ ጃርሶ ነዋሪ ነው ብለዋል። ሌላም የአካባቢው ነዋሪ አስተያየት ሰጪ እንደተናገሩት 2 የአካባቢው ባለስልጣናት ባለፈው ሳምንት የታገቱትም እዛው አሊዶሮ ተብሎ በሚጠራው ስፍራ ነው ሲሉ አስተያየታቸውን የሰጡ ሲሆን አጋቾች ታጋቾችን ለመልቀቅ 13 ሚሊዮን ብር መጠየቃቸውን የሚገልጹ አስተያየት ሰጪ ነገሩ ግራ አጋቢ ነው ሲሉ ገልጸዋል። በወረዳ ፓርቲ ጽህፈት ቤት ውስጥ በኃላፊነት የሚሰሩ 2 የአካባቢው ባለስልጣናት በታጣቂዎች እያንዳንዳቸው 5 ሚሊዮን ብር ሲጠየቁ ለሾፌሩ 3 ሚሊዮን ብር ተጠይቋል። በአጠቃላይ 13 ሚሊዮን ብር የጠየቁባቸው ሲሆን አሁን ከተያዙ 10ኛ ቀናቸው ማለፉም ታውቋል። በዕለቱ አጋቾቹ ታጣቂዎቹ አሊዶሮ በተባለችው ስፍራ ላይ ሲደርሱ የኩዩ ባለስልጣናት ለጥቂት አምልጠዋቸው ወደ ጎሃጽዮን ሲያመሩ የነበሩ እነዚህ ወራ ጃርሶ
የወረዳ ባለስልጣናት ግን በእጃቸው ላይ መውደቃቸውን ይኸው ዘገባ አመልክቷል። የታገቱት 2 የወረዳ ባለስልጣናት ዛሬም አለመለቀቃቸውን የጠቀሰው መረጃ በአካባቢው ላይ የሚንቀሳቀሱ ራሳቸውን የኦሮሞ ነጻነት ሰራዊት ኦነስ ያሉት መንግስት ሸኔ ሲል የሚጠራቸው ታጣቂዎች መሆናቸውን እንደ አስተያየት ሰጪዎቹ የታገቱት 2 የአካባቢው ባለስልጣናትና ሾፌራቸው እስካሁን አልተለቀቁም፣ ያሉበት ሁኔታም አልታወቀም ብለዋል። ዲደብሊው ተጨማሪ ማብራሪያ ለመጠየቅ ለወረዳው ምክትል አስተዳዳሪ አቶ አዱኛ መርጋ ደውሎላቸው አስተያየታቸውን በዚህ ዘገባ ለማካተት ጥረት ያደረገ ቢሆንም ፈቃደኛ አለመሆናቸው ተጠቅሷል። ለዞኑ ዋና አስተዳዳሪ አቶ ከፍ ያለው አድሬ እጅ ስልክ ላይ በተደጋጋሚ በመደወል የተደረገው ጥረትም ያልተሳካ ሲሆን እገታውን በመፈጸም ክስ የቀረበበት የኦነግ ኦነስ ጦር ማረጋገጫ አሊያም ማስተባበያ ለማግኘት ለታጣቂ ቡድኑ ከፍተኛ እና አማካሪ አቶ ጅሬ ጉደታ ጥያቄው አቅርበው ጥያቄ ቢቀርብም ምላሽ ማጣቱንም ይኸው ዘገባ ጠቅሷል። ባለስልጣናቱ በታገቱበት ወረጃ አርሶ ወረዳ ባለፈው ረቡዕና ሐሙስ አጥቢያ በተለያዩ የገጠር ቀበሌዎች ታጣቂዎች ባደረሱት ጥቃት በሰውና ንብረት ላይ ጉዳት ማድረሳቸውን የአካባቢው ነዋሪዎች ጨምረው መግለጻቸውን የጠቀሰው ዘገባ ከምሽቱ 5 ሰዓት ጀምሮ ዘራጤ፣ ዘርጎታ፣ ደርጎጎና ሀሮ በሚባሉ ጎጦች ኦነግ ሸኔ ባደረሰው ጥቃት የአንድ ሚሊሻ ህይወት ሲጠፋ በአንድ አዛውንት ላይ የአካል ጉዳት መድረሱን በንብረት ላይም ጉዳት ደርሷል ሲል ይኸው ዘገባ ጠቅሷል። ትላንት ትብብር ለኢትዮጵያ አንድነት ፓርቲ ባወጣው ይፋዊ መግለጫ ኦሮሚያ ክልል ሰሜን ሸዋ ዞን ወራጅ አርሶ ወረዳ ሀሮ ገነትና ቴሾ በተባሉ ጎጦች የካቲት 18 ቀን 2018 ከምሽት ጀምሮ በደረሰ የተቀናጀ ጥቃት 2 ሰዎች ተገድለው በርካታ ቤቶች ተቃጥለው የቤት እንስሳት በገፍ መነዳታቸውን ባወጣው መግለጫ መጥቀሱን መዘገባችን አይዘነጋም። በኦሮሚያ ክልል በአርሲ በኦርቶዶክሳውያን ላይ አነጣጥሮ እየተፈጸመ ያለውን ጥቃት በተመለከተ ወቀሳ ያቀረበባቸው ሃይማኖት አባቶች ዛሬ ሀዘናቸውን መግለጽ ጀምረዋል። የክልሉና የፌዴራል መንግስት በልዩ ሁኔታ ጉዳዩን እንዲከታተሉና አፋጣኝ መፍትሄ እንዲሰጡ ጠይቀዋል። ከተገደሉ ሌላ ታግተው የተወሰዱት መጨረሻቸውን እንዳልታወቀ ዛሬም ከአካባቢ የወጣው መረጃ ይገልጻል። በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከት ሸርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ህይወታቸው ያለፈበትን የካቲት 19 ቀን ለካቲት 20 አጥቢያ የግድያ እርምጃ ተከትሎ ዝምታ በመምረጣቸው ቀሳ ሲቀርብባቸው የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አቡነ ሳዊሮስ በድርጊቱ ማዘናቸውን ዛሬ በቤተክርስቲያኒቷ ማህበራዊ ገጽ ላይ በወጣ መግለጫቸው ጠቅሰዋል። የክልሉና የፌዴራል መንግስት ለጉዳዩ ልዩ ትኩረት በመስጠት አፋጣኝ መፍትሄ እንዲሰጡም ጠይቀዋል። በምስራቅ አርሲ ሀገረ ስብከት ሸርካ ወረዳ በጃዊ ቀበሌ በታጣቂዎች የካቲት 19 ቀን ለየካቲት 20 ቀን አጥቢያ አንድ ካህን 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ጳጳስ ብፁዕ አቡነ ኤልሳ ለጠቅላይ ቤተ ክህነት ከጻፉት ደብዳቤ መመልከታቸውን የጠቀሱት አቡነ ሳዊሮስ በሀገረ ስብከቱ በተለያዩ ጊዜያት በኦርቶዶክሳውያን ልጆቻችን ላይ የሚፈጸመውና የተፈጸመው ዘግናኝ እጅግ አሳዛኝ ግድያዎች የኦርቶዶክሳውያን ልጆችን በየትኛውም የሀገራችን ክፍል በነጻነት የመኖርና ሃይማኖታዊ ስርዓታቸውን የመፈጸም መብት የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ መከታተልና የማያዳግም መፍትሄ የሚያገኝበት መንገድ መፈለግ እንዳለባቸው እናሳስባለን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤትም የአካባቢው ችግር በመሰረቱ እስኪፈታ ድረስ የሚያደርገውን ጥረት አጠናክሮ ይቀጥላል ያሉ ሲሆን በዚህ ዘግናኝ አሳዛኝ ግድያ ሕይወታቸውን ላጡ ልጆቻችን እግዚአብሔር አምላክ መንግስተ ሰማያት እንዲያወርስልን፣ ለወዳጅ ዘመዶቻቸው መጽናናት እንዲሰጥልን በማለት ጥቃቱን ተከትሎ ከዚህ ቀደም ዝምታ በመምረጣቸው ቀሳ የሚቀርብባቸው አቡነ ሳዊሮስ ባወጡት በዚሁ መግለጫ ጠቅሰዋል። በተመሳሳይ ብፁዕ አቡነ ዲስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ህይወታቸውን ማለፋቸውን ተከትሎ እሳቸውን በበኩላቸው የተሰማቸውን ሀዘን ገልጸዋል። ጥቃቱ በተፈጸመበት ወቅት ከአካባቢው ታፍነው የተወሰዱት ሌሎች ኦርቶዶክሳውያን ዛሬም ድረስ የደረሱበት እንዳልታወቀና በአካባቢው የተፈጸመ ጥቃት የእስልምና አክራሪዎች በተደራጀና በተቀናጀ መንገድ ከአካባቢው ባለስልጣናት ጋር ግንባር ፈጥሮ የፈጸሙት ድርጊት በመሆኑ በአካባቢው ሌላው ቀርቶ እነዚህ ከአልሸባብና አይኤስ ጋር ግንኙነት አላቸው የሚባሉ አክራሪ የእስልምና ታጣቂዎች የአካባቢው ባለስልጣናት ሽፋን እየሰጧቸው ሰፊ ወታደራዊ እንቅስቃሴ ስልጠና ጭምር ያደርጉ እንደነበርና ከዚህ ቀደም በተመሳሳይ የሚፈጽሙትን ጥቃት ተከትሎ እርምጃው የኦነግ ሸኔ ነው በሚል ለማድበስበስ የሚሞክሩት የአካባቢው ባለስልጣናት መሆናቸውን በቅሬታ ዛሬም እየተነሳ ይገኛል። በአካባቢው ያሉ የአማራ ብሔር ተወላጆችን ጨምሮ የኦሮሞ ብሔር ተወላጆች ሳይቀር የኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት ከመፈጸሙ በፊት የኦሮሚያ ክልል ባለስልጣናትና መከላከያ ሰራዊት ከአካባቢው ዜጎች ራሳቸውን የሚጠብቁበትን መሳሪያ ጭምር በማስፈታት ለጥቃት ማጋለጣቸው እናት ፓርቲ በተከታታይ ባወጣው
መግለጫ አጋልጧል። ይህ በእንዲህ እንዳለ በምስራቅ አርሲ በኦርቶዶክሳውያን ላይ ያነጣጠረው ጥቃት አሁንም ድረስ መቀጠሉን የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ መመልከቱን ጠቅሶ ዛሬ የካቲት 21 ቀን 2018 ባወጣው መግለጫ የጠቀሰ ሲሆን ከትናንት በስቲያ የካቲት 19 ቀን 2018 ከቀኑ 10 ሰዓት ላይ በጀመረ ጥቃት 21 ኦርቶዶክሳውያን መገደላቸውን ከሞቱት 21 ምዕመናን መካከል አንደኛው ካህን ሲሆኑ 2 ምዕመናን መታፈናቸውንና 8ቱ ደግሞ የት እንደደረሱ እንደማይታወቅ ዛሬ ባወጣው በዚሁ መግለጫ ጠቅሷል። ኢህአፓ ይህንን ጭፍጨፋ በጽኑ እንደሚያወግዝ ጠቅሶ ጭፍጨፋውን የፈጸሙ አካላትን በአስቸኳይ በፍትህ አደባባይ እንዲቆሙ እንዲደረግ እናሳስባለን ያለ ሲሆን ፓርቲያችን ይህ ግፍ ለተፈጸመባቸው ዜጎች የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው መጽናናት ይመኛል ብለዋል። በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች አብይ አህመድ የሚያውቃቸው ሽመልስ አብዲሳ በበላይነት የሚመራውና ራሱን ኮሬ ነገኛ የሚለው ቡድን ጭምር ሚና እንዳለው ተደጋግሞ ሲጠቀስ የቆየ ሲሆን ይቃወሙናል የሚሏቸውን ጭምር በተመሳሳይ እርምጃ ገድለው እንደሚጥሉ፣ አፍነው እንደሚሰውሩ በተደጋጋሚ በሚወጡ ሪፖርቶች ሲጠቀስ ቆይተዋል። አሜሪካና እስራኤል በኢራን ላይ በከፈቱትም ጣምራ ጦርነት ጋር በተያያዘ በደቡባዊቷ ኢራን ግዛት ሆርሙዝጋን ውስጥ በምትገኝ ሚናብ ከተማ በአንድ ትምህርት ቤት ላይ በተፈጸመ ጥቃት በርካታ ተማሪዎች መገደላቸውን የኢራን መገናኛ ብዙሃን ገለጸ። የአገሪቱ የዜና ወኪል የሆነው ኤርና እንደዘገበው ሴት ልጆችን በሚማሩበት የመጀመሪያው ደረጃም ትምህርት ቤት ላይ በደረሰው ጥቃትም የተገደሉ ተማሪዎችን ቁጥራቸው ወደ 40 ደርሷል ብሏል። የግዛቲቱ አስተዳዳሪ መሐመድ ራድ ማሃሪ በተጨማሪም 48 ሰዎች የቆሰሉ ሲሆን የሟቾች ቁጥር ሊጨምር ይችላል ሲሉም ስጋታቸውን ገልጸዋል። የኢራን ሜሄር የተባለው የዜና ወኪል ደግሞ በዋና ከተማዋ ምስራቃዊ ክፍል ውስጥ በሚገኝ ትምህርት ቤት ላይ በተፈጸመ ባለው ጥቃት 2 ተማሪዎች መገደላቸውን ገልጿል። ከኢራን በኩል የወጡትም ዘገባዎችን በተመለከተ ወደ ኢራን የሚጓዙ ዓለም አቀፍም ጋዜጠኞች ወይም ነጻ ታዛቢዎች ባለመኖራቸው ለማረጋገጥ አለመቻሉም ተመልክቷል። ይህ በዚህ እንዳለ በአሜሪካ የተወካዮች ምክር ቤትም አናሳ ወንበር ያለው የዲሞክራቲክ ፓርቲ መሪው ሐኪም ጄፈርሰን ዛሬ ባወጡት መግለጫም ፕሬዚዳንት ዶናልድ ትራምፕ የዲፕሎማሲያዊ መንገድ ገሸሽ በማድረግ የኮንግረሱን ይሁንታም ሳያገኙ በኢራን ላይ መጠነ ሰፊ ጥቃት እንዲፈጸም በማድረጋቸው የአሜሪካ ወታደሮችን ሕይወታቸውን በአደጋ ውስጥ እንዲወድቅም አድርገዋል። የአሜሪካ ወንድና ሴት ወታደሮችም የዚህ የጦርነት ቲያትር ሰለባም እንዳይሆኑ አብዝተን እንጸልያለን ብለዋል። የአሜሪካና የእስራኤል የጋራ ጥቃትን ተከትሎም ኢራንና እስራኤል የአየር ክልላቸውን የዘጉም ሲሆን የአስቸኳይ ጊዜም አውጀዋል። ኢራን በበኩሏም በወሰደችው አጠፋይ ጸረ አሜሪካ እርምጃ አቡዳቢ ውስጥ ቢያንስ 1 ሰው ሕይወቱ ማለፉም ተሰምቷል። የጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌህ እስራኤል ለስትራቴጂካዊቷም የሶማሌላንድ በርበራ ከተማ ወታደራዊ ሰፈር የመመስረት እቅዷ በቀጠናዊ መረጋጋት ላይ ቀጥተኛ ስጋት ይፈጥራል ሲሉም አስጠነቀቁ። ፕሬዝዳንቱም በትላንትናው ዕለት ለአገሪቱ መገናኛ ብዙሃን በሰጡት መግለጫ እስራኤል ለሶማሌላንድ ለበርካታ 10 ዓመታት የምታደርገውን የሀገርነትም እውቅና የማግኘትም ጥረትም በምስራቅ አፍሪካ ቀንድ ለመመሸግ እየተጠቀመበት ነው ሲሉም ወንጅለዋል። በሃርጌሳ የሚገኙ ባለስልጣናት ለእውቅናም ሲሉ ማንኛውንም መልክዓ ምድራዊ ስምምነት ወይም ጂኦፖለቲካል ስምምነት ሊቀበሉ ይችላል የሚል ጥልቅ ስጋት እንዳላቸው የገለጹት የጅቡቲው ጉምቱ ፕሬዝዳንት የተባበሩት አረብ ኤሚሬት ላይም ያልተለመደም ጠንካራ ትችት የሰነዘሩ ሲሆን የባህረ ሰላጤዋ አገር እስራኤል ወደ ቀጠናው ለመግባት እንደ ዋነኛ በር እያገለገለቻት ነው ሲሉ ገልጠዋል። የተባበሩት አረብ ኤሚሬት በአፍሪካ ቀንድና በቀይ ባህር አካባቢ ነባር ግጭቶችን የሚያባብሱ ስትራቴጂካዊ ለውጦችን እያመጣች መሆኑን የጠቀሱት ፕሬዝዳንቱ በማከልም ኤሚሬት በየመን፣ በሱዳን፣ በሶማሊያ፣ በቻድና በሊቢያ ያለውን ሁኔታ በማናጋት ረገድ እጆቿም እንዳሉበትም ጠቅሰዋል። ፕሬዝዳንትም ጉሌህም ጅቡቲን ከኤሚሬትም ተጽዕኖ በማራቅ ሀገራቸው ጅቡቲም ከሳውዲ አረቢያ ጋር ያላትን የጠበቀም ስትራቴጂካዊ ግንኙነት በድጋሚ አረጋግጠው አገሪቱም ለሳውዲ አረቢያ ወታደራዊ ሰፈር መስጠቷን የቀጠለች መሆኑን በመጥቀስ ጅቡቲ ለዓለም አቀፉ የውሃ መስመር ያላትን የጥበቃም ሚናም አጽንኦትም ሰጥተዋል። ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወይም ኤሮ ጋር ያላቸውን ግንኙነት የቀዘቀዘ መሆኑን ያልሸሸጉት ፕሬዝዳንት ጉሌህ መንግስታቸው ከአዲሱ አስተዳደር ጋር የሚደረጉ ስብሰባዎችንም ሆነ ከፍተኛ ልኡካን ድርድሮችን ውድቅ ማድረጉን ኤፒኢ ዘግቧል። ይህ በዚህ እንዳለም እስራኤል ለሶማሌላንድ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 26 2025 የአገርነት እውቅና በመስጠት የመጀመሪያው አገር መሆኗን ተከትሎ በርካታ ዓለም አቀፍ ተቃውሞች የተሰነዘሩባትን ቢሆኑም ለፕሬዝዳንቱ አማካሪ ሆነው የቅርብ ሰው የነበሩት ዶክተር መሐመድ ሐጂ ከ3 ቀናት በፊት በእስራኤል የሶማሌላንድ አምባሳደር ሆነው የተሾሙ
የፈጸሙ ሲሆን እስራኤልም ተመሳይ እርምጃም በቅርቡም ተወስዳለችም ተብሎ ተጠብቋል። የኢራኑ መንፈሳዊ መሪ አያቶላ መገደላቸውን የሚጠቅሱ መረጃዎች ከእስራኤል ወጥተዋል። ፕሬዚዳንት ዶናልድ ትራምፕ መረጃዎቹ ላይ እምነት እንዳላቸው የገለጹ ሲሆን የኢራን ባለስልጣናት ደህንነታቸው ዛሬም ተጠብቀዋል ሲሉ ማስተባበያ ሰጥተዋል። በአሜሪካና እስራኤል የተቀናጀ ወታደራዊ ጥቃት እየተፈጸመባት ያለችው ኢራን በበኩሏ እየወሰደቻቸው ያሉ እርምጃዎችን ተከትሎ ቀደም ሲሉ የተወሰዱት እርምጃዎች አነስተኛ ናቸው፣ አይታችሁ የማታውቁት መሳሪያ ጥቅም ላይ ያውላል የሚል የኢራን አብዮታዊ ዘብ መሪ መግለጫ በሰጡ በሰዓታት ውስጥ እስራኤል በተቀናጀ መንገድ በ500 አውሮፕላኖች በተመሳሳይ ሰዓት በተለያዩ ኢላማዎች ላይ በተሰነዘረ ጥቃት በርከት ያሉ የኢራን ባለስልጣናት የተገደሉ ሲሆን ከነዚህ መካከል ዋነኛው የአገሪቱ መሪ አያቶላ አሊ ካሚኒ መገኘታቸውን የሚጠቅሱ ዘገባዎች ወጥተዋል። የአገሪቱ ባለስልጣናት የኢራን የበላይ መሪ አያቶላ አሊ ካሚኒ በሕይወትና በጤና ላይ ይገኛሉ፣ የአገሪቱ ፕሬዚዳንትም ደህንነታቸው ተጠብቋል በማለት ማስተባበያ የሰጡ ቢሆንም ፕሬዚዳንት ዶናልድ ትራምፕ ከእስራኤል በኩል የወጣውን መረጃ መሰረት አድርጎ መረጃው ላይ እምነት እንዳላቸው አስተያየታቸውን ሰጥተዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ ለመገናኛ ብዙሃን በሰጡት ምላሽ የኢራኑ ዋና መሪ አያቶላ አልካሚኒ እንዲሁም ፕሬዚዳንቱ ስማድ ፔሽኪያን ደህንነታቸው ዛሬም የተጠበቀ መሆኑና ስራቸውን እየሰሩ መሆናቸውን ጠቅሰው ማስተባበያ ሰጥተዋል። ኢራን ከአሜሪካና እስራኤል በኩል ለተሰነዘረባት ጥቃት አጸፋ ያለችውን እየመለሰች ሲሆን ኢራን በሰነዘረችው ጥቃት ሳቢያ በኢትዮጵያ እርስ በርስ ጦርነት ውስጥ ለአብይ አገዛዝ ድጋፍ በመስጠት ሰላማዊ ሰዎችን በድሮን የምታስጨፈጭፈው አረብ ኤሚሬትም የጥቃቱ ኢላማ የሆነች ሲሆን የንግድ መዲና ዱባይ ፍንዳታ ማስተናገዷን በተለይም በከተማዋ የሀብታሞችና ቅንጡ ቱሪስቶች መዳረሻ የተባለው ፓልም ጁሜራ አቅራቢያ በወደቀ ሚሳኤል በአንድ ሆቴል ላይ ጥቃት መድረሱ ታውቋል። አያቶላው በእርግጥ ተገድለው ከሆነ የኢራን ቀጣይ ዕጣ ምን ይሆናል የሚሉ አስተያየቶችም ተከትለው እየቀረቡ ሲሆን የኢራን አብዮታዊ ዘብ ተበትኖ እንደ ሳዳም ሁሴን ጦር ወደ ተበጣጠሰ ኃይል ይበታተናል ወይስ የኢራን ወታደራዊ ባለስልጣናት እንደፎከሩት ከዚህ ቀደም ታይቶ የማይታወቅ ሚስጥራዊ መሳሪያ ለጥቃት ይውላል የሚለው ጥያቄ ያልተመለሰ ቢሆንም አሜሪካና እስራኤል እየወሰዱት ያለው ወታደራዊ እርምጃን ተከትሎ በኢራን በኩል የሚሰጠው መግለጫ በላይ ፍጹም ወታደራዊ በላይነት እያገኙ መሆናቸውን በተግባራዊ እርምጃዎች መረጋገጡን በተለይም ከአያቶላው መገደል ይፋ መደረግ ቀደም ብሎ እስራኤል ይፋ ባደረገችው መረጃ በቴህራን ከፍተኛ የአገሪቱ ባለስልጣናት ተሰብስበውባቸዋል በተባሉ ሁለት ቦታዎች ላይ የተሰነዘረውን ተከታታይ የአየር ጥቃት ተከትሎ የኢራን ከፍተኛ መሪ አያቶላ አሊ ካሚኒ የቅርብ አማካሪና የአብዮታዊ ዘብ የባህር ኃይል የቀድሞ አዛዥ አሊ ሻምሃኒ የኢራን አብዮታዊ ዘብ አዛዥ መሐመድ ፓክፑር ጨምሮ 7 የሚደርሱ ከፍተኛ የአገሪቱ ባለስልጣናት መገደላቸው የተገለጸ ሲሆን ኢራንና አሜሪካ እየሰነዘሩት ያለውን ጥቃት ተከትሎ የኢራን አየር ክልልን እንደልባቸው መቆጣጠራቸውና የሚፈለጉ ኢላማዎችን መምታታቸውን መሰረት በማድረግ የጦርነቱ መታወጅ ይፋ ያደረጉት ፕሬዚዳንት ዶናልድ ትራምፕ በኢራን የመንግስት ለውጥ ለማድረግ የሚያስችል ጥቃት መሆኑን ይፋ ያደረጉ ሲሆን አንዳንድ የዲሞክራቲክ ፓርቲ ተወካይ የአሜሪካ ኮንግረስና የሴኔት አባላት ጦርነቱ የኢራን ኒውክሌር አቅም ታሳቢ ያደረገ እንዳልሆነና የፕሬዚዳንቱን ኮንግረሱን ሳያማክሩ የወሰዱትን ወታደራዊ እርምጃ በመቃወም በተለይም አሜሪካ እንደ አውሮፓ አቆጣጠር በ1953 ዓ.ም በዲሞክራሲያዊ ምርጫ የተመረጡትን የኢራን መሪ በሲአይኤ የተቀነባበረ እርዳታ ከስልጣን ያስወገደችበትን ሂደት በማስታወስ ከኢራን ጋር ከዚያ በኋላ የነበረው ዲፕሎማሲያዊ ቁርቋሶና መካረር አዲሱም እርምጃ ታሪክን እንዳይደግም የሚሉ አስተያየቶችም ተከትለው ቀርበዋል። ኢራን ኳታርን ጨምሮ የአሜሪካ ጦር ሰፈሮች ባሉባቸው መካከለኛ ምስራቅ የተለያዩ ሀገራት ኢላማ ያደረጉ ጥቃቶች የፈጸመች ቢሆንም ጥቃቱ የተጠበቀውን ያህል ጉዳት አለማድረሱን የሚጠቅሱ መረጃዎችም ወጥተዋል። ይህ በእንዲህ እንዳለ ለዓለም ኢኮኖሚ ቁልፍ ሚና ያለውና ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን ይፋ እንዳደረጉት በዓለም ላይ እጅግ ወሳኝ የሆነው የኢነርጂ መተላለፊያ መስመር የሄርሙዝ ሰርጥ እየተዘጋ መሆኑን ዘገባዎች አመልክተዋል። እርምጃው እውነት ከሆነ በዓለም የነዳጅ ግብይትና የሸቀጦች ዋጋ ላይ ከፍተኛ የዋጋ ጭማሪ ሊያስከትል እንደሚችል ኢራን በእርግጥም የሄርሙዝን ሰርጥ ከዘጋጅ ሌሎች ሀገራትም ከአሜሪካና እስራኤል ጎን በመሰለፍ ጦርነቱን ሊቀላቀሉ ይችላሉ የሚሉ አስተያየቶችም ተከትለው መውጣት ጀምረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።